አመሰግናለሁ። እኔ ግርማ አበጋዝ እባላለሁ። የሟች የበአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንጻር በአባትም በህፃንም ከመሆኑ አንጻር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኖሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነው እና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ፣ ወንጀለኞች ከህግ መሸሽ እንደማይችሉ፣ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይህን ያየሁበት ቀን ነው ማለት እችላለሁ እና የድሬዳዋ ፖሊስ ኮሚሽን አቃቢ ህግ ጽሕፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንጻር በጣም ስውር ቤት ውስጥም ከመፈጸሙ አንጻር ይህንን አጉልቶ አውጥቶ አሳይቶ በህግ አንጻር ተቀባይነት እንዲኖረውና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽሕፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ህግ ጽሕፈት ቤትን፣ ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ውጤት ነው ማለት እፈልጋለሁ። ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ሰላማችሁ በክርስቶስ ፍቅር ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁልኝ እያልኩኝ ዛሬ በአዲስ ርዕስ መጥቻለሁ። ያው ሁላችንም እንደምናውቀው በእህታችን በውድ እህታችን እንግዲህ ስለ ሁሉም ነገር ግን እግዚአብሔር አምላክ አዋቂ ነው። ነፍሷንም በገነት ያሳረፍልን፣ ከቅዱሳን አባቶቻችን ጎን ያሳረፍልን። ቢሆንም ግን ሰው ምድር ላይ ሲመጣ ለአንድ ምክንያት ነው የመጣው እና በሰው ምክንያት ግን የሰው ሕይወት ጠፍቶ እንደዚህ ስናይ በጣም ልብ ይሰብራል ማለት ነው። እግዚአብሔር አምላክ ልቦና ይስጣቸው። ፍርዱ ቢያስደሰተንም ግን ያው እሷም የሚመልስበት እንትን አይደለም። የሚመልስበት ነገር ቢኖር እሰይ። ቢሆንም ግን ያው የሷ ሕይወት ጠፍቷል። እግዚአብሔር አምላክ ሲፈጥራት እንድትኖርበት ነበር ወደዚህ ምድር የመጣቸው፣ ግን እንዳትኖር አድርገው ቀጫዋት ማለት ነው እና ሁላችን ልንማርበት የሚገባ ነገር ነው ይህን ነገር። ይሄ ፍርዱ ደግሞ ተጠናክሮ መቀጠል አለበት። በዚህ ካልቀጠለ ህጻናቶችም ስንት እህቶቻችን ተደፍረው አሁን ይሄ ህዝብ ስላወቀው ነው፣ ሰው ስላወቀ ነው። ስንት ቦታ ተደብቀው በህይወታቸው ተወራርደው በህይወታቸው ተፈራርደውበት ተደብቀው የሚኖሩ በጫካ በየቤቱ በየጉራንጉሩ ተደብቀው የሚኖሩ ስንቱ አለ ይሆናል። እግዚአብሔር አምላክ የሚያውቃቸው ሰው የማያውቃቸው ማለት ነው እና ፍርዱ የሚያስደስት ነገር ቢሆንም ግን ያው እሷ የማይመለስ ነገር ስለሆነ እኔ ምንም አልመሰለኝም። እግዚአብሔር አምላክ በሚያውቀው ማለት ነው። ፍርዱ ከሌላው ጊዜ ቢሻለም ግን ያው እሷ አይመለሳትም። ሞትን ተፈረደባቸው፣ ምንም ተፈረደባቸው፣ ምንም የሚመለስ ነገር የለም። ግን ያው ይሄ ነገር መቀጠል አለበት ብዬ ለሰላምና ቪዲዮ የሰራሁት ማለት ነው። ምክንያቱም ይሄ ነገር ተቀጣጥሮ ተጠናክሮ ካልቀጠለ የሰውም ህይወት የመጥፋት ቻንሱ እየጨመረ ነው የሚሄደው እንጂ እየቀነሰ አይደለም። በተለይ በሀገራችን ኢትዮጵያ ላይ አሁን ላይ ተሰናድተው ስራዬ ብለው ቢዝነስ ብለው የሚሰሩት ህጻናት በል ሰው በል የሆኑ ህጻናት በል የሆኑ ሰዎች አሉ። የሰው ፍጥረት የሆኑ ግን አውሬ የሆኑ ስጋ ለበስ አጋንንት የሆኑ አሉ። ስጋ ለበስ የሆነ አውሬዎች አሉ። የሰው ስጋ ለብሰው አውሬ የሆኑ አሉ። እና እነዚህ ደግሞ የፍርዳቸውን የዋጋቸው ማግኘት አለባቸው። በመቀጠልም ደግሞ አደራ ወገኖቼ ልጆቻችሁ ለማንም አትስጡ። እንግዲህ እኔ ወልጄ ባላየውም ስለ ልጅ ብዙ ምንትን ባይኖረኝም ግን
በምጥ ቦታ ራሱ ዘመዶቻችን ሲያመጡ እናያለን፣ እንሰማለን እኮ። ግን ያ ሁሉ መከራ አይተው 9 ወር ከሆዳቸው ተሸክመው አሳድገው አንኮትኮተው ያሳልፍልኛል አያታለው ብለው ሳስተው የሚያሳድጉ ልጆችን እናንተ ላልሆነ ሰው አትስጡ አደራችሁ። ቢቸግራችሁ በተለይ ስደት ያለን እህቶቼ ለወዳጅ ዘመድ ሰተን ስደት የምንመጣለን። ለምን አይብላ? በእውነት እኔ እናቴ ከገበያ እስክምትመጣ ድረስ ወይ የሆነ ቦታ ሄዳ እስክምትመጣ ድረስ ምን እንደመሆን እኔ አውቃለሁ። ምግብ እንኳን ተዘጋጅቶልኝ ቢቀመጥ እኔ ዞር ማድረግ ያለው፣ ምክንያቱም እሷን ነበር መጠበቃ ነበረው። እና ልጆች ከሁሉም ነገር በላይ የእናት ፍቅር፣ የቤተሰብ ፍቅር በጣም ወሳኝ ነገር ነው። እና ልጆቻችሁን ታደጉ፣ ልጆቻችሁን ጠብቁ። በአሁን ሰዓት ቸልተኝነት የሚባል ነገር የለም፣ ዘመድ የለም፣ ሁሉም ሰው ተጨካክኗል። ጓደኛ የለም፣ ዘመድ አዝማድ የለም፣ ባለቤት የሚባል ነገር የለም። ራሱ ማን ባለቤት ጥላችሁ በልጄ ያሳድግልኛል ብላችሁ ጥላችሁ ብትመጡ እሱ ከሌላ ሴት ይዘንጣል። እናንተ እዚህ ማዳም ቤት 24 ሰዓት ፎቅታች አዋራው ማድቤቱ ምኑ ስትሉ መኪና ጥባለው ስትሉ ማድቤት ስትሉ ይመሽባቸው ይነጋባቸው። የራሳችሁን ህይወት ሳትለውጡ የልጃችሁን ህይወት ሳትለውጡ ወይ በትዳራችሁ ሳትኖሩ በባከናችሁ ትቀራላችሁ እህቶቼ። እና ይህ ነገር ደግሞ በጣም መታሰብ አለበት። እኔ በጣም ቢያሳስበኝ በስደት አረብ ሀገር ያላችሁ እህቶች ናችሁ። ብዙ ጊዜ በሶሻል ሚዲያ እንተዋወቃለን። ያላገባችሁም አላችሁ፣ ያገባችሁ ያላችሁ እና ያገባችሁ ልጆቻችሁን ለማንን ጥላችሁ አትምጡ። ለማንም ምናልባት እናት ከሆነች አዎ እንደምንም አርጋ ታሳድጋለች። ቢሆንም ግን ለሌላ ሰው አሳልፋችሁ ሌላ ሰው አትስጡ አደራ እህቶቼ። የለፋችሁ በትላባችሁ ጠብ አድርጋችሁ ብር ብትልኩም በከንቱ ነው የሚቀረው። ምክንያቱም ያ ሰው ለፍቶ እስካላገኘው ድረስ ምንም ዞር አድርጎ አይታየውም። በቃ እናንተ እዚህ ጋር ላባችሁ ጠብ አድርጋችሁ ያመጣችሁት ብር እነዛ ደግሞ በመሬት ላይ እንደ አሻዋ ወይ ባህር ዳር ሄዳችሁ እንደ ቅጠል የለቀማችሁት ይመስላቸውና ያለ አግባቡ ነው የሚውለው። እና ትዳራችሁ ከሆነ ከመሰረታችሁ እግዚአብሔር አምላክ በፈቀደላችሁ መጠን ለምን ጉልቻ ስራችሁ ልጃችሁን አታሳድጉም? በእውነት ባልየውን ከሌላ ሴት ሳይዘንጥ የለፋችሁባትን ላባችሁ ሳይባክን እድሜያችሁ ሳይባክን የፊታችሁ ወዝ ሳይጠፋ ጉልበታችሁ ወገቤ እግሬ ቁርጭምጭሚቴ ሳትሉ እስኪ አሁን እዛ አረብ ሀገር የመጣ ስንቶቻችን ጤነኛ ሆንን? በእውነት እኔ ራሴ ሳስበው እንኳን ወልዳችሁ የመጣችሁ ይቅርና እኛ ያላገባ ነው ራሱ የሚሰማን ስሜት እኔ በራሴ ነው የማውቀው። ወገብ አለ፣ እግር አለ፣ የእነሱ ጩኸት አለ። ስንቱን ነው ስራ ብለን ሳንበላ ሳንጠጣ ነው ውሎ ይነጋል፣ ይመሻል፣ ይውላል፣ ይመሻል፣ ይነጋል። በቃ ሪሳይክል ነው ህይወት ነው እኛ የምንኖረው። እና ወገኖቼ እኔ ያላቅም እህታችንን እግዚአብሔር አምላክ ነፍሷን ይማረው። እንደዚህ የሚያደርጉት ደግሞ እግዚአብሔር አምላክ ልቦና አይስጣቸው። መንግስታችን ደግሞ በእንደዚህ አይነት በኩል ደግሞ መጠናከርና መቀጠል ይኖርበታል። ምክንያቱም የሰው ህይወት መጥፋት ቀላል አይደለም። የሰው ህይወት ቀላል አይደለም። ነፍስ የሰው ነፍስ በዚህ ምድር ትኖርበታለች ያሳልፈኝልኛል ብለው ልጆቻቸውን በትጋት ያሳድጋሉ። እነሱ ግን ልክ እንደ አውሬ ልክ እንደ በግ ይመስል አርደው ተወራርደው ቆጭ ነው የሚያደርጉት ማለት ነው። ኢትዮጵያ ላይ ያለው ይሄ ነው። በቃ ልክ እንደ በግ ነው። እንደ ሰው አድርጎ እንዲኖር እግዚአብሔር አምላክ ፈጠራት። ሰው ግን በራሳቸው እጅ እንደ በግ አድርገው እየቆጠረው ነው። እና እግዚአብሔር አምላክ ልቦና ይስጣቸው። የሰው በል የሆኑ ሰዎችን እግዚአብሔር አምላክ ልቦና ይስጣቸው። ዋጋቸውን ደግሞ በምድር ብቻ አይደለም እኮ በሰማይም ያገኙታል። ግን ለሚያይ ሰው ህሊና ላለ ሰው ግን በጣም ይቀፋል። ሰው መኖር ሳይችል መውጣት መግባት ሳይችል ሲቀር መተንፈስ እየቻለ ሳይተነፍስ ሲቀር መናገር እየቻላችሁ ሳትናገሩ ድህነታችሁን መብታችሁን ሳታስከብሩ እንዲከበርላችሁ የሚያደርጉ ብዙ ሰዎች አሉ እና ያን ነገር ደግሞ በጣም ልቦና ይሰብራል። እና አደራ ውድ እህቶቼ እኔ በጣም ባዝንም
በፍርዱም ሁለት አይነት ኮንፊውዥን ላይ ነው ያለው። ያው ፍርዱ በኖሮ ደስ ብሎኛል። ቢሆንም ግን ያው ደስተታው ልክ እንደ ሀዘን የቆጠ ምክንያቱም የሚመለሳት ነገር የለም። በጣም አንጀቴን የበላችሁ በእውነትነቴን ነው የምላችሁ። ለምን እንደሆነ አላውቅም። ብዙ እህቶች ተደፍረው እንደዚህ አድርገዋቸው እንደዚህ ወጥተው እንደዚህ አድርጓቸው ሞተዋል፣ አርፈዋል ይባላል፣ ተገለዋል ይባላል እና በጣም ነው አንጀቴን የበላችኝ ማለት ነው። በተለይ ደግሞ በሁለት ሰው ተደራጅተው ስለሆነ በጣም ነው ያሳዘነችኝ። የአንድ ሰው እጅ ቢሆን አዎ፣ ግን እናትና አባት ሆነው ተደራጅተው የአንዱን ገመና ለመሸፈን ብለው ተደራጅተው ይህንን በማድረጋቸው በጣም ልቦና ተሰብሯል እና እግዚአብሔር አምላክ ልቦና ይስጣቸው። ሌላ ምን ይባላል? ውድ ወገኖቼ እና ልጆቻችሁን አደራ አደራ፣ በእውነት አደራ። ምንም ቢሆን አትብሉ፣ አትስሩ፣ አትፍልፉ። በቃ ለሀገራችሁ ሆናችሁ አጠገባችሁ አድርጋችሁ የአይን በአይን እያያችሁ ልጆቻችሁን አሳድጉ። የሰው አትመኑ። ሰው ጠፍቷል በአሁን ሰዓት። ባል አትመኑ፣ ጓደኛ አትመኑ፣ ምንም ነገር ምንም ወንድም እህት አትመኑ። በእውነት ሁሉ የራሱ ህይወት እያሯረጠ ነው ያለው እንጂ ስለ እናንተ ማንም ይጨነቅላችሁ፣ ስለ ልጆቻችሁ ማንም ይጨነቅላችሁ የለም። እና ወሬ አላብዛባችሁ። እግዚአብሔር አምላክ ለሟቿ እግዚአብሔር አምላክ ነፍሷን ይማራው። ሀገራችን ጸሎን ሰላም አድርግልን እላችኋለሁ። ውድ ወገኖች ስለተከታተላችኝ በጣም እጅግ አድርጌ አመሰግናለሁ። ሰላማችን ያብዛልኝ። ሰላምና ፍቅር ለቅድስት ሀገራችን ኢትዮጵያ ይሁን። አሜን። ላይክ፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ስላዳመጣችሁ በጣም እጅግ አድርጌ አመሰግናለሁ። ሰላማችን ያብዛልኝ።